በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 135ኛ ተአምር። አራተኛ ክፍል ስለ ተክለ ሃይማኖት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ክቡር አባታችን ተክለ ሃይማኖት የእግዚአብሔርን የመንግስቱን ወንጌል በሸዋ አውራጃዎችና በምድረ ዳሞት እያስተማረ 9 ወር ከተቀመጠ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል ተገለጸለት። ከዚያም የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችንን እግዚአብሔር ያከበረ ሆይ ተነስ፣ ፈጣሪ ኢየሱስ ክርስቶስ ያዘዘህን ከማድረግ ቸል አትበል አለው። ስለዚህም ብፁዕ አባታችን የሀገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጸንታችሁ ኑሩ፣ እኔ ፈጣሪ ኢየሱስ ክርስቶስ ወዳዘዘኝ እሄዳለሁና አላቸው። ሰዎቹም ይህን ሰምተው አባታችን መምህራችን ለማን ትተህን ትሄዳለህ በማለት መሪር እንባን እያለቀሱ ሸኙት። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ሄደ። የናርዕትን አውራጃ እያስተማረ የጣዖቱን ቤት አፈረሰ። ከዚያም የስታልና የዌድን ወንዝ ተሻግሮ ወደ ውራጌ ሄደው ቢለት ከምትባል ተራራ ላይ ወጥቶ ከአስማተኞች ቤተ መንግስት ደረሰ። በዚያም የሚቀመጥ የአስማተኞችና የሟርተኞች ንጉሳቸው ነበረ። በዚያም ፍየልና ላም እየሰዉላቸው አጋንንት ይገለጹላቸው ነበረ። ብፁዕ አባታችን ተክለ ሃይማኖትም ይህን ሁሉ ስራቸውን በተመለከተ ጊዜ በሌላ ጎዳና ተሰውሮ ወጥቶ ይህ የጠንቋዮች ንጉሥ ካለበት ደረሰና ወርቀ ዘቦ ለብሶ በወርቅ ዙፋን ተቀምጦ አገኘው። ከዚያም ፊቱን በጥፊ ቃጥቶት ከዙፋኑ ገልብጦ ጥሎ አንገቱን ረግጦ በደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጁ የአጋንንት ወንድማቸው የሆንክ ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታስታለህ አለው። ይህም የሟርተኞች ንጉሥ ክችች ብሎ ቀረ። የመብረቅ ብልጭልጭታ ከሰማይ ወርዶ የጣለው መሰለው። ብፁዕ አባታችን ወደ እሱ ሲገባ አላየውም ነበር እና የንጉሡ ጭፍሮች ግን ብፁዕ አባታችንን ይዘው ከወዴት መጣ? በምንስ ጥበብ ከዚህ ደረስክ? ማንስ አምጥቶ ከቤተ መንግስት አገባ? እያሉ ከአፍንጫውና ከአፉ ደም እስኪወርድ ድረስ ፊቱን በጥፊ መቱት። የብረት መዶሻ አምጥተው አጥንቱ እስኪደቅ ድረስ ወገሩትና ያን ጊዜ ሞተ። በድኑንም አንስተው የዱር አራዊት ይብሉት ብለው ከታላቅ ገደል ጣሉት። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቶቹ ጋር ከሰማይ ወረደና ቅዱስ ሚካኤልን ጠቅሶ ተክለ ሃይማኖትን ተነስ በለው አለው። ቅዱስ ሚካኤልም ተክለ ሃይማኖት ጉዳት የለብህም ተነስ ብሎ 3 ጊዜ ጠራው። ብፁዕ አባታችንም የተኛ ሰው እንዲነሳ ፈጥኖ ተነሳ። ቁስሉንም ዳሶ ከደዌው አዳነው። መከራም ፈጽሞ እንዳላገኘው ሆኖ ተገኘ። መልአኩም ይህን ሟርተኛ ድል ታደርገዋለህና ሄደህ ተዋጋው አለው። ብፁዕ አባታችን ተክለ ሃይማኖትም በመንፈስ ቅዱስ ኃይል ጎልምሶ ወደ ተራራው ላይ ወጣና ይህን የጠንቋዮች ንጉሥ አገኘው። ይህም የሟርተኞች ንጉሥ አባታችን ተክለ ሃይማኖት ወደ እሱ ሲገባ እያየው በጥፊ ሲመታው ብቻ አያየውም፣ በጥፊ ሲመታው ብቻ ይታየው ነበር እንጂ። ይህም የጠንቋዮች ንጉሥ አሽከሮቹን እንሆ የትናንትናው ሰው ሲገድለኝ ስለምን ዝም ትላላችሁ እያለ መጮህ ጀመረ። ጭፍሮቹም ሁሉ እየሮጡ ቢገቡ ብፁዕ አባታችን ተክለ ሃይማኖት ጌታቸውን በጥፊ ሲመታው አገኙትና ፈጥነው በብረት አለንጋ የጎኑ አጥንት እስኪታይ ድረስ አባታችን ተክለ ሃይማኖትን ገረፉት። ከገረፉትም በኋላ ትናንት ገድለንህ አልነበረምን? ዛሬ ማን አስነሳ? ከእኛ ጥበብ ወይም መድኃኒት ያንተ መድኃኒት ይበልጣልን? አሉት። አባታችን ተክለ ሃይማኖትም በእርግጥ ከእናንተ ፈጣሪ የኔ ፈጣሪ ኢየሱስ ክርስቶስ እጅግ ይጸናል። እኔስ መድኃኒት አላውቅም፣ ነገር ግን የእናንተን መተት ልሽር መጥቻለሁ እንጂ አላቸው። ይህንንም ባላቸው ጊዜ ውሳጣዊ አካሉ እስኪታይ ድረስ ገረፉት። ደግሞ እንደ ፈሳሽ ውሃ ወረደ። ስጋዊ አካሉን በክፍል በክፍሉ እየተቆራረጠ ወደቀ። ለመሞትም በደረሰ ጊዜ አንስተው ከገደል ጣሉት። ነገር ግን እንደ ቀድሞ ሁሉ ቅዱስ ሚካኤል ፈጥኖ አነሳው። ከ40 ቀንም በኋላ ብፁዕ አባታችን ተክለ ሃይማኖት የሕሊናቸውና የልቡናቸው መደንደን ልምላሜ እንደሌለው እንደ አለት ድንጋይ መጽናቱን ተመልክቶ ወደ እግዚአብሔር እንዲህ ሲል ጸለየ። ጌታ ኢየሱስ ክርስቶስ ሆይ በሀገሬ ሳለው የተገለጽክልኝ አንተ ነህ። አዲስ ሐዋርያ አድርጌ ወደ አዲስ አማኞች እልካለሁ ያልኸኝ አንተ ነህ። እኔም በመሄድበትም በማድርበትም ሁሉ በትእዛዝ ጸንቼ በመቆም እገኛለሁ። እነሆ አሁንም አንተን በማያውቁ ሕዝብ ዘንድ ደርሼ መከራ እያጸኑብኝ ናቸው። እኔም አንተ እያጸናኸኝ በስምህ ስለተጠራሁ ብዙ መከራ ተቀበልሁ። ዛሬ ግን ብዙ ታመንኩ። ከእምነት በወጡ በእነዚህ ሰዎች ላይ ፍርድህን ስጥ። አቤቱ እንደ አቤሮንና ዳታን ተከፍታ ትውጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ ሳታቃጥላቸው ዘንድ
በእነሱ ላይ ኃይልህን ግለጥ። የጋለ ቃልህ ግን ለእኔ ለአገልጋይ ይከራከርልኝ በማለት ጸለየ። እንዲህም እያለ ከጸለየ በኋላ ወደ ተራራው ወጣና ከየሀገሩ የተሰበሰቡት ጠንቋዮችና ሟርተኞች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት በመካከላቸው ገብቶ ቆመና አንቺ ምድር እኒህን ሟርተኞች ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በጌታዬ በኢየሱስ ክርስቶስ ቃል አዝዤሻለሁ በማለት አሰምቶ ተናገረ። ምድሪቱም ወዲያው ተከፍታ ጠንቋዮቹንና ሟርተኞቹንም ሁሉ ከከሃዲ ንጉሳቸው ጋር ዋጥ አደረገቻቸው። የሀገሩ ሰዎች ሁሉ ግን ጌታም ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት እጅ ያደረገውን ይህን ተአምር ሰምተው ደነገጡ፣ እጅግም ፈሩ። ስለዚህ ወደ ቅዱሱ አባታችን እየተቀዳደሙ መጥተው አባታችን ሆይ አቤቱ አታጥፋን፣ በአምላክህ እናምን ዘንድ አስተምረን እንጂ አሉት። ብፁዕ አባታችን ተክለ ሃይማኖትም አስተምሮ በጌታ ኢየሱስ ክርስቶስ አሳመናቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።